ሰላም እንዴት ናችሁ? ዘላለም ተፈሪ ነኝ። አርሰናል ሁሊያን አልቫሬዝን ለማስፈረም ከፍተኛ ገንዘብና ተጫዋች ያካተተ አስገራሚ ጥያቄ ለአትሌቲኮ ማድሪድ ለማቅረብ ተዘጋጅቷል የሚሉ መረጃዎች እየወጡ ነው። በተለይ ይህንን ይዞ ወጥቷል። አርሰናል ሁሊያን አልቫሬዝን እንደሚፈልገው ግልጽ ነው። ከክረምቱ የዝውውር ኢላማዎቹ መካከል አንደኛው ይህ አርጀንቲናዊ አጥቂ ነው። በዓለም ዋንጫው ላይም ለአርጀንቲና ብሔራዊ ቡድን በቋሚነት ሲሰለፍ ተመልክተነዋል። እስከ ፍጻሜው ጨዋታ ድረስ ላውታሮ ማርቲኔዝን ተጠባባቂ ወንበር ላይ ያስቀምጠው ሊዮኔል ስካሎኒ ይህንን የአትሌቲኮ ማድሪድ ምርጥ አጥቂ ነው ሲጠቀሙበት የነበረው። ከዚህ ተጫዋች ጋር ስሙ ተያይዟል። ምክንያቱም አርሰናል አሁን ያለው ስብስብ የእንግሊዝ ሻምፒዮን ነው። በአውሮፓ መድረክም የፍጻሜ ተፋላሚ ነበርና አንድ ደረጃ ከፍ ማለት እንደ መከላከሉ ጥንካሬ ሁሉ ማጥቃቱም ከፍ ያለ እንዲሆን ይፈልጋል። በመስመር አጥቂነት ከቪኒ ጁኒየር ጋር ስሙ እየተያያዘ ነው። ምናልባት በክለቡ ታሪክ ምርጡ ዝውውር ሊሆን የሚችል ነው። ሁሊያን አልቫሬዝም ጥራቱ ከፍ ያለ ተጫዋች ነውና ሁሊያን አልቫሬዝን እንደሚፈልግ ግልጽ ነው። ነገር ግን አትሌቲኮ ማድሪድ ለመሸጥ ፈቃደኛ ቢሆን እንኳን የሚጠይቀውን ገንዘብ እንዴት ነው አርሰናል ሊከፍል የሚችለው? ያንን ያክል ቪኒ ጁኒየርን፣ ባርኮላን፣ ሌሎችንም ተጫዋቾች እየጠየቀ ለቪኒስ የሚያወጣው ገንዘብ ይኖረዋል ወይ? ከገንዘብ አወጣት ስርዓት ጋርስ እንዴት ይታያል? የሚሉ ጥያቄዎች አሉ እና ደግሞ ሌሎች የሚያስፈርምባቸው መንገዶች ይኖራሉ። በተለይ ሁሊያን አልቫሬዝን በተመለከተ እንደ አንዳንድ መረጃዎች ከሆነ በተለይ ቲምቶክም ይህንን መረጃ ይዞ ወጥቷል። አርሰናል ሁሊያን አልቫሬዝን ለማስፈረም ተጫዋችም በዚህ ዝውውር ውስጥ ማካተት ይፈልጋል ብሏል። ከፍተኛ የተባለ ዝውውር ሂሳብ ለመክፈል ተመን ለማውጣት በአርሰናል ታሪክ ብቻ ሳይሆን በእንግሊዝም ታሪክ በታላቋ ብሪታንያም ታሪክ ከፍተኛ የሚባለውን አይነት የዝውውር ገንዘብ ተመን ለማውጣት ተዘጋጅተዋል። ያንን ለማድረግ ፈቃደኛ ነው። የክለቡ ባለሀብቶች፣ ኃላፊዎች ሁሉ ይህንን ለማድረግ ተዘጋጅተዋል። አርሰናልን የሚቀጥለውን ወደ ግዙፍ ውጤታማነት የሚያሸጋግረውን መስመር ለመሻገር ፈቃደኛ ናቸው። ይህንን ጆሽ ክሮንኬ ማረጋግጠዋልና ቪክተር ዮኬሬሽን በዚህ ዝውውር ውስጥ ለማካተት ፍላጎት አለው። እንደ ማሟያ አድርጎ ለማካተት ለማቅረብ ፍላጎት አለው የሚል መረጃ ነው የወጣው። አልቫሬዝ 2024 በአውሮፓውያን አቆጣጠር ክረምት ላይ ነው ማንቸስተር ሲቲ ለቆ ወደ አትሌቲኮ ማድሪድ ያመራው። ከዚያ ጊዜ ጀምሮ ግሩም 2 ዓመታትን አሳልፏል። በዋንጫ የታጀቡ ላይ ሆኑ ይችላሉ፣ ግን ደግሞ ተጫዋቹ በግሉ እጅግ ውጤታማ መሆኑን አሳይቷል። 106 ጨዋታዎችን አድርጎ 49 ጎሎችን አስቆጥሯል። በተለይ የሚያለፈው የውድድር ዓመት በሊጉ ያስቆጠራቸው ጎሎች ቁጥር በጣም አነስተኛ ቢሆንም በአውሮፓ ቻምፒየንስ ሊግ በ15 ጨዋታዎች ግን 10 ጎሎችን አስቆጥሯል። ጎል የሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል ችሏልና የትልቅ ጨዋታዎች አቅም የትልቅ ጨዋታዎች ተጫዋች ኮከብ ነው እና ይህንን በተደጋጋሚ ያሳይቷል። አርሰናልም አሁን እንደዚህ አይነት ተጫዋቾችን ይፈልጋል። ወሳኝ ጨዋታዎች ላይ ነገሮችን መለወጥ የሚችሉ ተጫዋቾችን ይፈልጋል። ከነዚህ መካከል ሁሊያን አልቫሬዝ ያ አቅም እንዳለው በእንግሊዝ ፕሪሚየር ሊግም ከማንቸስተር ሲቲ ጋር ተመልክተናል። ምናልባት የኤርሊንግ ብራውት ሆላንድ መምጣት ነው እንዲገፋ ያደረገው እንጂ ብዙ ጨዋታዎችን ያደረገ ማንቸስተር ሲቲም ሲፈልገው ለማቆየት ፍላጎት ነበረው። የተጫዋቹ መልቀቅ መፈለግ ብቻ ነው ከፍ ያለ ገንዘብ ወጥቶበት ወደ አትሌቲኮ ማድሪድ እንዲያመራ ያደረገው። የሊግ ጎሎችን ቁጥር ተመለከተን ከቪክተር ዮኬሬሽ የሚያነሰ ጎል ያስቆጠረው አምና፣ ግን አጠቃላይ ክለቡ ላይ የሚያሳድረው ተጽዕኖ እጅግ ከፍ ያለ ነው። ጎል በማስቆጠር ብቻ የሚለካ አይደለም የሁሊያን አልቫሬዝ አጠቃላይ ጥራት። ወደ አርሰናል ቢመጣ ደግሞ በሊግም የሚያስቆጥራቸውን ጎሎች ቁጥር ከዚህ በላይ ከፍ ማድረግ የሚያስችል አቅም አለው ተብሎም ስለታመነበት ነው። ይህ አርጀንቲናዊ ክለቡን ለቆ ለመውጣትና ህልሙን በሌሎች ክለቦች ለማሳካት ፍላጎት እንዳለው በዓለም ዋንጫው ላይ መናገሩ ይታወሳል። ይህንን በይፋን የተናገረው አዲስ ፈተና ለመውሰድ ዝግጁ ነኝ በሚል በዓለም ዋንጫው ላይ ይህንን ተናግሯል። 26 ዓመቱ ነው። ከዚህ በኋላ በአትሌቲኮ ማድሪድ ቆይቶ ምናልባት በሚቀጥለው ዓመት ዋንጫ የማሸነፍ ህልም እቅድ ክለቡ አቅም እንደሌለው ማመኑን የሚያሳይ ነው። ማነጋገር ከነበረብኝ አትሌቲኮ ሰዎች ጋር ተነጋገር ያለው ለሁሉም ሰው የሚበጀው ዝውውር መደረጉ ነው። ህልሜን ማሳካት እፈልጋለሁ። አሁን ስለዚህ ጉዳይ የምናገርበት ጊዜ ባይሆንም ልደብቀው ግን አልችልም። እኔ ታማኝ ሰው ለመሆን እሞክራለሁ ወይም እፈልጋለሁ ብሏል። በዓለም ዋንጫው ላይ ነው ያለው። አጠቃላይ ተጫዋቾች ስለ ዝውውር ሲጠየቁ ይህንን ጉዳይ ከዓለም ዋንጫው በኋላ አሁን ትኩረታችን ከብሔራዊ ቡድናችን ጋር በዓለም ዋንጫው ላይ ስኬታማ መሆን ነው እያሉ በሚናገሩበት ጊዜ ይህንንም ጥሶ ነው ከአትሌቲኮ ማድሪድ መውጣት እንደሚፈልግ፣ ከአትሌቲኮ መልቀቅ ለተጫዋቹም ለክለቡም ወሳኙና ምርጡ መፍትሄ ነው ብሎ እንደሚያምን የተናገረው። ይሄ የሚገርም ነው። ምን ያህል ከክለቡ መውጣት እንደሚፈልግ የሚያሳይ ነው። ትክክለኛ ጊዜ እንዳልሆነም እያወቀ ያንንም እየተናገረ ነው ከአትሌቲኮ መውጣት እንደሚፈልግ የተናገረው። ከዛ በኋላ ግን የአትሌቲኮ ዋና ስራ አስፈጻሚ ሚጌል ማሪን በግልጽ እሳቸውም ተናግረዋል። አርጀንቲናዊው በዚህ ይቆያል።
በዚህ ክረምት ወዴትም አይሄድም ብለው ነው የተናገሩት። አትሌቲኮ ለአልቫሬዝ በዓለም ላይ ተስማሚው ቦታ እንደሆነና ሁሊያንም ለአትሌቲኮ ማድሪድ ፍጹም ምርጡ አጥቂ ስለመሆኑ ምንም ጥርጣሬ የለኝም። በሱ መታመናችንን መቀጠል እንፈልጋለን። እሱን መሸጥ አንፈልግም። የ100 ሚሊዮን ዩሮ ጥያቄን ውድቅ አድርገናል። የ150 ሚሊዮን ወይም ደግሞ የ200 ሚሊዮን ዩሮ ጥያቄ ቢቀርብልንም አንቀበልም ብለው ነበረ። 200 ሚሊዮን ዩሮ ጥያቄ የሆነ ክለብ ይዞ ቢመጣ አንቀበልም ብለው ነበረ እና በዚህ አይነት ሁኔታ ውስጥ ነው አሁን ያለው ተጫዋቹም ክለቡም ያሉት። ክለቡ መሸጥ አይፈልግም። በተለይ ደግሞ ለባርሴሎናና ለሪያል ማድሪድ ለሁለቱ ተቀናቃኝ ክለቦች መሸጥ አይፈልግም። ተጫዋቹ ደግሞ መውጣት ይፈልጋል። ይህንንም እየወጣ በሚዲያ በግልጽ ተናግሯል። አሁን የዓለም ዋንጫ ፍጻሜ ጨዋታን ካደረገ በኋላም እረፍት የሚያደርግበት ጊዜ ነው። ከዛ ሲመለስ እነዚህ ነገሮች ይበልጥ እንደሚጋጋሉ ይጠበቃል። አርሰናል ቪክተር ዮኬሬሽን ከፖርቱጋሉ ስፖርቲንግ ሊዝበን አስፈርሟል። አምና ክረምት ላይ 64 ሚሊዮን ፓውንድ አካባቢ ያወጣበት ተጫዋች ነው። እጅግ በጣም ከፍ ያለ ገንዘብ ነው በጊዜው በተለይ አምና በነበረው የክረምት የዝውውር መስኮት። አሁን ከ100 ሚሊዮን ፓውንድ በላይ ክለቦች እያወጡ ስለሆነ ምናልባት ይህ ገንዘብ እንደ አሁኑ ላይታይ ይችል ይሆናል። ግን አምና 64 ሚሊዮን ፓውንድ ከፍተኛ ገንዘብ ነው። በእርግጥ አምናም ከፍ ያለ ገንዘብ የወጣባቸው ዝውውሮች ተደርገዋል። ግን 64 ሚሊዮን ፓውንድ ከፍተኛ ነው። 27 ዓመቱ ላይ ለነበረ ተጫዋች ነው ይህንን ገንዘብ አርሰናል ያወጣው። 21 ጎሎችን በውድድር ዓመቱ በአጠቃላይ አስቆጥሯል። ከ2004 ከአውሮፓውያን አቆጣጠር 2004 በኋላም አርሰናል የፕሪሚየር ሊጉን ዋንጫ አሸንፏል። የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ደርሷል። ነገር ግን ቁጥሮችን ከተመለከትን 21 ጎሎችን በጣም አሪፍ ነው። በሁሉም ውድድሮች በፕሪሚየር ሊጉ 13-14 ጎሎችን ያስቆጠረው። ይህም እንደ መጀመሪያ ጥሩ ሊታይ ይችላል። ግን ጎሎችን ያስቆጠረባቸው መንገዶች ከተመለከትን አንዳንድ ወሮች ላይ ጎል ሳያስቆጠር ያጠናቀቀባቸውም አሉ። ለአርሰናል በጣም ወሳኝ የነበሩ ጨዋታዎች ላይ እና ወጥ የሆነ አቋም አላሳየም። የሆኑ ጨዋታዎች ላይ በተከታታይ ጎል አስቆጥሯል። ከዛ በኋላ ጎል ያላስቆጠረባቸው ጊዜያቶች አሉ። ወጥነት ይጎድለዋል። አርሰናሎች በሚጠብቁትም ልክ ቪክተር ዮኬሬሽ አገልግሎት ሰጥቷል ብዬ አላስብም። ግን ደግሞ አርሰናልን የሚወድበት መንገድ ወደ አርሰናል ለመምጣት የከፈለው መስዋዕትነት ከገንዘብም አጠቃላይ ሌሎች ክለቦች እየፈለጉትም በፍጹም ወደ ሌሎች ክለቦች መሄድ አልፈልግም፣ አርሰናልን ነው መጠበቅ የምፈልገው ብሎ ብዙ መስዋዕትነት ከፍሎ ነው ወደ አርሰናል ያመራውና ይህንን በማሰብ የክለቡ ደጋፊዎች በፍጹም ሊሆን አይገባም። በተለይም ደግሞ በሊጎቹ ያስቆጠሯቸውን ጎሎች ካየን ቪክተር ዮኬሬሽ የተሻለ ነው። በዛ ላይ የሻምፒዮን ቡድን አባል ነውና እንዴት እሱ ላይ ከፍ ያለ ገንዘብ ተጨምሮ ወደ ስፔን ያመራል? ሁሊያን አልቫሬዝ በሊጉ በጣም ጥቂት ጎል 8 ጎል ነው ያስቆጠረው። 8 ጎል ብቻ ላስቆጠረ ተጫዋች እንዴት ነው ሻምፒዮን የሆነን ተጫዋች ገንዘብ ጨምሮ መስጠት የሚያስፈልገው በሚል ሲበሳጩም ተመልክቻለሁ። ግን ለአትሌቲኮ 85 ሚሊዮን ፓውንድ ተጨማሪና ቪክተር ዮኬሬሽን ለማቅረብ አርሰናል ተዘጋጅቷል ብሏል። ይሄ በጣም ከባድ ነው። ሪያል ማድሪድ 150 ሚሊዮን ዩሮ አቅርቦ ውድቅ ስለተደረገበት በአትሌቲኮ ማድሪድ 150 ሚሊዮን ዩሮ አካባቢ አሁን ቪክተር ዮኬሬሽን በመጣበት ሂሳብ እንኳን ሻምፒዮን ከሆነም በኋላ 60-65 ሚሊዮን ፓውንድ አድርገን ብንገምት እስከ 150 ሚሊዮን ፓውንድ ድረስ ሊደርስ የሚችል ገንዘብ ማለት ነው። በዩሮ አይደለም፣ በፓውንድ ደረጃ እንደዛ ነው ሊሆን የሚችለው። ምናልባት 50 ሚሊዮን ፓውንድ እንኳን ቢገመት 135 ሚሊዮን ፓውንድ አካባቢ በፓውንድ ይሄ ከፍተኛ ገንዘብ ነው። የአስ መረጃ ይህንን ማመን እጅግ በጣም ከባድ ሊሆን ይችላል። አንድ ነገር ግን እርግጥ መሆን ያለበት አርሰናል ቪክተር ዮኬሬሽን ይፈልጋል። ምንም አይነት ገንዘብ ከተጠየቀ ለመክፈል ዝግጁ ነው የሚል መረጃም ስለወጣ ማለት ነው። ሁሊያን አልቫሬዝን ለማስፈረም ለደሞዝም ለክፍያም የተለየ በጀት አለው አርሰናል። ይህንን ማድረግ ይፈልጋል። አንድሪያ ቤርታ ስፖርቲንግ ዳይሬክተሩ፣ አርቴታ አሰልጣኙ፣ ኃላፊዎች ሌሎችም ኃላፊዎችና ባለሀብቱ ጆሽ ክሮንኬን ጨምሮ ሁሊያን አልቫሬዝ ወደ አርሰናል ወደ ኤሚሬትስ ቢያመራም አርሰናል ላይ የሚጠብቀውን አንድ ደረጃ ከፍ የማለት ያንን መስመር የመሻገሩን ተአምር መፍጠር ይችላል ተብሎ የታመነበት ተጫዋች ነው። ይሄ እውነታ ነው። አርሰናል እንደዛ ነው የሚያስበው። የአርሰናል ሰዎች እንደዚህ ነው የሚያስቡት። ተጫዋቹን ይፈልጉታል። ግን ዮኬሬሽን በተመለከተ በይፋ ከክለቡ እስካሁን ምንም የተባለ የለም። ትልልቆቹ መገናኛ ብዙሃን አልዘገቡትም። በተለይ በእንግሊዝ ያሉት ታማኙ ዘ አትሌቲክ እና ሌሎችም ዘ ቴሌግራፍን፣ ቢቢሲ፣ ስካይ ስፖርትን የመሳሰለው መገናኛ ብዙሃን ግን ደግሞ እንደዚህ አይነት ሀሳብ እንዳለ ስካይ ስፖርት ተጋርቷል። አሲዞት የወጣውን መረጃ ኤል ቺሪንጊቶን በተደጋጋሚ ይህንን መረጃ ይዞ ወጥቶ 2-3 ጊዜ ተናግሮታል ይህንን መረጃ እና እንደ ቀላልም ሊተው የሚችል አይደለም። ምናልባት በውስጥ የታሰበ ነገር ይኖራል። ደግሞ እርግጠኛ መረጃ ነው። በተለይም 85 ሚሊዮን ፓውንድ ሲደመር ቪክተር ዮኬሬሽ የሚለውን ለማመንም የሚያስቸግር ይመስለኛል። ግን ደግሞ
ቀላል መረጃ አይደለም። እንደ መጀመሪያ እንደ መነሻ መረጃ ልንወስደው የምንችለው ስለሆነ ማለት ነው። አርሰናል ከፍተኛ ወጪ ያወጣው እስካሁን 105 ሚሊዮን ፓውንድ ነው ለዴክላን ራይስ። ከዛም ዝውውር በዚህ ክረምት ሊሰብር ይችላል። ቪኒ ጁኒየርም የሚመጣ ከሆነ ሁሊያን አልቫሬዝም የሚመጣ ከሆነ ይህንን ዝውውር በእርግጠኝነት ሰብረው ነው የሚመጡት። ከ100 ሚሊዮን ፓውንድ በላይ ይወጣባቸዋል። 160 ሚሊዮን ዩሮ ነው የፈለገው ሪያል ማድሪድ ተብሏል። ቪኒ ጁኒየር የግድ ከሆነበት ያ ማለት ደግሞ እስከ 140 ሚሊዮን ፓውንድ አካባቢ ነው። ይሄ በረዥም ርቀት የአርሰናልን የምንጊዜም ከፍተኛ የዝውውር ክብረ ወሰን ይሰብራል። የሊጉንም የሚሰብር ዝውውር ይሆናል። በአርሰናልም ታሪክ ከፍተኛው ነው የሚሆነው። ተጽዕኖውም የዛኑ ያክል እጅግ በጣም ከፍ ያለ ዝውውር ነው የሚሆነው። የሁሊያን አልቫሬዝም በተለይ አስቀድሞ የሚፈርም ከሆነ ከቪኒ ጁኒየር ቀድሞ የሚጠናቀቅ ዝውውር ከሆነ የዝውውሩን ክብረ ወሰን መስበሩ የማይቀር ነው። ገና 26 ዓመቱ ነው። እሱም ብዙ ዓመታትን አርሰናልን ማገልገል ስለሚችል ማለት ነው። ቲም ቶክ ይህንን መረጃ ይዞቷል አስን ጠቅሶ ቀጣይ የቪክተር ዮኬሬሽ የሁሊያን አልቫሬዝ እና አርሰናል አጠቃላይ አትሌቲኮ ማድሪድ ሁኔታ ወዴት ያመራል የሚጠበቅ ነው። አሴቶቻቸውን እጠብቃለሁ። መልካም ቀን።